ተስፍሽ ወደ ጎንደር አካባቢ ወደ ጎጃም አካባቢ በጣም ትልቅ ችግር አለ። እናቶች በሰንሰለት እየታሰሩ ልጆቻቸው እያዘሏቸው ሲወስዷቸው በዛን ጊዜ የነበረው ነገር አሁንም አለ። የት ክልል ላይ እርግማን ነው ሰይጣን ነው የሚለው ነገር ነው ያለው። ሀገራችን ኢትዮጵያ ውስጥ በምን ሁኔታ ላይ ነው የሚገኙት? እንዴት ነው ትምህርት የሚማሩት? እንዴት ነው ኑሯቸውን የሚኖሩት? እንዴት ነው ትዳር የሚይዙት? እነሱን ነገ ዛሬ ብለህ በደንብ አድርገህ ከሰራህላቸው ለውጡን ታመጣለህ፣ ታያቸዋለህ፣ ውጤት ላይ ታመጣለህ። ያገባሉ ወይ? በውጭ ሀገሩም እንግዲህ ገና ነው ይመስለኛል። እንደዚህ ትዳር ላይ የሀገር ይመቻል ነው አይደለም የምንለው፣ ያኛው ሀገር የበለጠ ነው የምንለው አይደለም። አዎ፣ ግን እየመጣች ነው። አንዳንድ ጊዜ ውስጤ የቀሩ ነገሮች አሉ። በተቻለኝ አቅም ነው ማውጣቸው። ለማውጣት እቸገራለሁ። መጠየቅ አልነበረብኝ ወንጀለኛው እንጂ አይዞሽ ልይ ሰላም ጤና ይስጥልን ውድ የቲቲቪ ኢትዮጵያ ተከታታዮቻችን እንኳን ለዳግማ ትንሳኤ በዓል በሰላም አደረሳችሁ እያልኩ እንግዲህ ዛሬ የምንገኘው በዓሉን ሸብረቅ ደምረቅ አድርገን ከቲክቶከር ሽሜ ጋር እንገኛለን። ወደ በኋላ ደግሞ እጅግ ሰርፕራይዝ የሚያደርግ እንግዶችም አሉን። ወደ ኋላ ምን መጣበት ሆኖ እስኪ ለመግቢያ ያህል ሽሜ እንዴት ነህ? በዓል እንዴት አለፈ? በጣም ደህና ነኝ ሲሲ፣ ያመሰግናለሁ። እንኳን ለዳግመ ትንሳኤ በሰላም አደረሳችሁ። የቲቲቪ ኢትዮጵያ ተከታታዮች እንደምን አላችሁ? እኔ ሽመልስ አበራ፣ አጠገቤ ስሳ ያለች። ዛሬ ፕሮግራማችን እንግዲህ የበዓል ሰርፕራይዝ ብዙ እንግዶች ይኖሩናል። ቲቲቪ ኢትዮጵያ ማለት በቲቲዲኤስ መልቲሚዲያ አማካኝነት የሚዘጋጅ ነው። ከ25 ሚሊዮን በላይ አካል ጉዳተኞች ለሆኑ ድምጽ መሆን የቻለ ቲቲቪ ኢትዮጵያ የሁሉም ዜጎች ድምጽ ነው። ሁላችሁም እስከ ዕለት ፍጻሜ ድረስ አብራችሁን ቆዩ። አሪፍ ፕሮግራሞች ይኖሩናል። ከኦቲዝም ጋርም ተያያዘ የምናቀርበው እንግዳ ይኖረናል። ሰርፕራይዝም አለን። ደህና ነሽ አይደል? አንቺ እንደምን አለሽ? በዓሉ እንዴት እያለፈ ነው? እስቲ ምን ገጠማልሽ በዓል ላይ? እንግዲህ በዓል በጥሩ ሁኔታ አልፏል። አሁን ደግሞ ዳግማ ትንሳኤ በዓል እያከበርን ነው የተገናኘ ነው። በዚህ አጋጣሚ ግን እያዳመጣችሁን እየተመለከታችሁን ያለ አድማጮቻችን ቲቲቪ ኢትዮጵያ የዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር እንድትቀላቀሉ አስተላልፋለሁ። ምክንያቱም ይህ ሚዲያ እየሰራ የሚገኝ ለአካል ጉዳተኞች ድምጽ በመሆን ትችላላችሁ የሚለውን ሀሳብ እየገነባ ስለሚገኝ በኢትዮጵያ እንግዲህ ከ25 ሚሊዮን በላይ አካል ጉዳተኞች ይገኛሉ። ከነዛ ውስጥም አንዱ የኦቲዝም አካል ጉዳተኞች ናቸውና ሰሞኑን ደግሞ የኦቲዝም ቀንን እየዘከርን እንገኛለን። ሁላችሁም ቲቲቪ ኢትዮጵያን ሰብስክራይብ ያደረጋችሁ ተቀላቀሉን። ይህ ሚዲያ ከፍታውን እየጨመረ እየሄደ ይገኛል። ካሁን በፊት በወንድማችን በጋዜጠኛ ተስፋዬ ገብረ ማርያም እየተመራ ቆይቷን አሁን ደግሞ ወደ ቴሌቪዥን ቻናል ከፍ ለማድረግ የናንተን የአድማጮቻችን የተመልካቾቻችንን ድጋፍ ይፈልጋልና ቤቱንም ሳፖርት እያደረጋችሁ ከኛ ጋር እንድትቆዩ ምርጥ የበዓል ፕሮግራም ይኖረናል። በድጋሚ እንኳን ደረሳችሁ እንላለን። እንግዲህ ወደ ዋናው ፕሮግራማችን ከመሄዳችን በፊት ሲሲዬ፣ በነገራችን ላይ ቲቲቪ ኢትዮጵያ አሁን ከ6000 በላይ ሰብስክራይብ ያለው ዩቲዩብ ቻናላችን ሰብስክራይብ ሼር እያደረጋችሁ ከመጽሐፍ ምርቃት ጋር በተያያዘ በጣም እንግዳ ይኖረናል። መጽሐፍ የሚያስመርቅ ሰውም ይኖራል። ሌላ ደግሞ ከኦቲዝም ጋር ቅድም እንዳወራ ነው ደግሞ አንድ ሰው ወደዚህ እንጋብዛለን። ዛሬ ሸብረቅ ሞቅ አድርገን ብዙ ፕሮግራሞች ይኖሩናል። በነገራችን ላይ የቲቲዲኤስ መልቲሚዲያ ከሚያቀርባቸው ፕሮግራሞች መካከል ሲሲዬ በሳምንት አንድ የሚቀርብ ሮብ እለት የሚቀርብ አንድ ሰዓት አየር ላይ የሚቆይ ነው። ከ10 እስከ 11 ሰዓት ላይ በተስፋዬ ገብረ ማርያም አማካኝነት የሚቀርብ ነው። በአራዳ ሬዲዮ ኤፍኤም 95.1 የሚቀርብ ፕሮግራም ነው። ፕሮግራሙ በቲቲቪ መልቲሚዲያ በቲቲቪ ዩቲዩብ ቻናል ላይ የሚቀርብም ይሆናል። በዛ በመስማትና ማድመጥ ፕሮግራሙን መከታተልም ትችላላችሁ። ሼር፣ ኮሜንት፣ ሰብስክራይብ በማድረግ ቤቱን ሰፖርት በማድረግ ከ25 ሚሊዮን በላይ አካል ጉዳተኛ ለሆኑ ማህበረሰቦቻችን ሰፖርት ማድረግ ይቻላል የሚለውን ነገር እንዲሁም ለማስተላለፍ እንሞክራለን። እስቲ ምን አለን? እንግዲህ ሽሚዬ
ካሁን በፊት ስለ ቲቲቪ ኢትዮጵያ ቻናል ወንድማችን ተስፋዬ ገብረ ማርያም እየሰራ ያለውን ለአካል ጉዳተኞች አንዳንዴ በቲክቶክ መንደር የተወሰነ ውዥንብር ተፈጥሮ ነበርና በዛ ውዥንብር ውስጥም ስንከታተለው ነበር። አንተ ዛሬ የምንገኘው አንተና እኔ ቲዲሲ ቢሮ ድረስ መጠን ነውና እንዴት ነው ይሄን ቢሮ እንዴት አገኘኸው? ታማኝነቱስ እየተሰራ ያለው ነገር እንደውነት ከሆነ የእውነት ዛሬ ቢሮ ድረስ መጥቼ እነዚህ የተሰሩ ስራዎችን ከቢሮ አያዝ ጀምሮ ያያዋቸው ነገር ለኔ እጅግ ደስተኛ አድርጎኛልና እስኪ አንተ የተሰማህን ነገር ለተመልካቾቻችን ለአድማጮቻችን ገለጻ ብታደርግ ደስ ይለኛል። ምን ተሰማ? ምንም ጥያቄ የለውም። ቲዲኤስ መልቲሚዲያ እንግዲህ እንደሚታወቀው በአማረ ሁኔታና በአማረ ቦታ ላይ ፕሮግራሙን አሪፍ በማድረግ እንግዲህ የሚያቀርባቸው ፕሮግራሞች በጣም የሚገርሙ ናቸው። የተጀመሩ ስራዎች በጣም ጥሩ ናቸው። አሪፍ ጅማሮ ብቻም ሳይሆን በጣም ስራዎች እየተሰሩ ነው የሚለውን ነገር በዚሁ አጋጣሚ ለማስተላለፍ እንሞክራለን። እንግዲህ ደከመኝ ሰለቸኝ ሳይል ደግሞ ለረጅም አመታት አይደል ለብዙ ሰዎች ድምጽ እየሆነ ያለውም ደግሞ የጋዜጠኛ ተስፋዬ ገብረ ማርያምን በጣም ልናመሰግነው እንወዳለን። እንግዲህ የቲቲቪ ቻናል በጣም ለወደፊት ትልቅ ቻናል ሊሆን የሚችል ነው። ብዙ ሰዎችን ሊረዳ የሚችል ነገር ነው የሚለውን ነገር ለመግለጽ ምንም ጥያቄ የለውም። በጣም ጥሩ ነው ለማለት ነው። ሽሜ እንግዲህ አመሰግናለሁ። ያው ተመልካቾቻችን በዓል እንደመሆኑ እስኪ ቡናችንም ዳቧችንም እየተቋደስን እስኪ ሽሜ ያዝ። እንግዲህ ተመልካቾቻችን በየቤታችሁ ናችሁ እየተከታተላችሁ የሚገኙ ዛሬ ዳግማ ትንሳኤን እንደዚህ ሞቅ ሸብረቅ ባለ መልኩ ቲዲሲ መልቲሚዲያ ውስጥ ቢሮ ላይ ነው እየተካሄደ የሚገኘው። ሁላችሁም እኛ ጋር ቆይታችሁን እንድታደርጉ አሁን በድጋሜ እጋብዛችኋለሁ። ምክንያቱም ወደ በኋላ እጅግ ሰርፕራይዝ የሆነ ነገር እንግዶችም ይኖሩናል። እንግዲህ ተመልካቾቻችን ቀጣይ ከምናቀርባቸው ፕሮግራሞች መካከል የግጥም መጽሐፍ ነው። በደራሲ ያብስራ ታምሮ የተጻፈ ፍቅር፣ ተስፋ፣ እምነት የሚል የግጥም መጽሐፍ ነው። ቀጣይ ከደራሲው ጋር ስንገናኝ የመጽሐፉን ይዘትና ምን ይመስላል የሚለውን ነገር በጋራ የምንወያይ ይሆናል። እዚህ መተን እስክንወያይ ድረስ እስከዛ አብራችሁን ቆዩ። በነገራችን ላይ ተመልካቾቻችን የቲቲቪ ኢትዮጵያ የዩቲዩብ ቻናል ሼር፣ ሰብስክራይብ፣ ኮሜንት፣ ላይክ ማድረጋችሁን አትርሱ። ይሄ ወራት የኦቲዝም ወራት እንደመሆኑ መጠን ከኦቲዝም ጋር በተገናኘ ብዙ አናወራችሁም፣ ነገር ግን የምናቀርብላችሁ ሰርፕራይዝ ይኖረናል። ሁላችሁም ሰፖርት በማድረግ ደግፉ ለማለት ነው። እንግዲህ ስለ በዓል እስቲ አንዳንድ ነገር ለማለት ነው። በዓልን እንዴት ነው ያሳለፍሽው? እስቲ ምን ይመስላል? እንግዲህ ይሄ ነው የምለው ገጠመኝ ባይኖርም ያው በዓል ደስ በሚል ሁኔታ ከቤተሰብ ጋር ነው ያሳለፍኩኝ። ይህ አለፍ ብሎ ደግሞ ዛሬ ደግሞ እንደምታየው ቲቲቪ ኢትዮጵያ ማዕከሉ ላይ ተገኝተን ምን እየሰራ እንደነበረ እየጎበኘን ነው የምንገኘውና በአማረ በደመቀ መልኩ በጣም ደስተኛ ነኝ የእውነት። ይሄ ስሜት ነው እኔ ጋር ያለው ስሜትም ካንተ ጋር ይኖራል ብዬ አስባለሁ። እስኪ አንተ ካለ የበዓል ገጠመኝ እስኪ ለተመልካቾቻችን እንድታጫውታቸው ላንተ ልጋብዝ። በጣም ጥሩ ነው። በዓል ላይ እንግዲህ ጥሩ ብዙና በጣም ለየት ያሉ ገጠመኞች ይኖራሉ። ስስዬ እኔ ብዙ ነገር አለ እንግዲህ ለማውራት እንደሞከርኩኝ እንዳልኩሽ ነው። ዶሮ ለማረድ ብዬ ዘመድ ቤት ሄጄ አንገቷ የተቆረጠችበትን አጋጣሚ አረሳውምና በዛ አጋጣሚ ከዛ በኋላ ዶሮ የማረድ ነገሬም ብዙም የመቀነስ ሁኔታው አለና ብዙ ነገሮች አሉ። በሬዎቹ ሲሮጡ፣ ሌላው ደግሞ ምንድነው ይሄ በጎች ሲሮጡ ታያቸዋለሽና ሰሞኑን ሶሻል ሚዲያ ላይ በደም አይተሽ ከሆነ አንድ ፍየል በጊሁን ፍየል አረቅም ሶሻል ሚዲያ ላይ ታማለች ተብላ አይሲሲ ገብታ ነበር። ይሄን ታውቂዋለሽ? ታማለች ተብላ አይሲሲ ገብታ ነበረ። እንዲሁም ደግሞ ቆሻ አካባቢ ላይ አንድ የሆነ ወዳጅ ልኮልኝ ነበርና አንድ በሬ ሞቷል ተብሎ በሬውም ይኸው ሳይባረክ
100,000 ብሬን ተበልቻለሁ ብሎ በዓል በጣም በእኛም በብዙ ሰዎችም ብዙ ገጠመኞች ይኖራሉና እሱ ብቻም አይደለም ሰው ቅባት ነገሮችን በመጠቀም እንደምታውቂው በዓል ላይ ጥንቃቄ መደረግ አለበት ብዬ አስባለሁና እኔ ሙሉ ቀን ሳልበላው ነው ያልኩት። አንቺ በልተሻል? እኔ አልበላውም፣ ቅባት አልበላውም። ለምን እንደዛ እንደ በሬው እንደ ፍየሉ እንዳልሆን ብዬ ነውና አንቺ በልተሽ ነበረ ዶሮ ሲሆን ነገር የሚገርማችሁ እኔ ስጋ በል ከሚባሉ ሰዎች ውስጥ አንዷ ነኝና ቅባት ማይቀረኝ ስጋው ማይቀረኝ በደንብ እንደምመገብ ለዛ ይመስለኛል እንደምታዩት ሰፋ ወፈር ያልኩኝ ነው አይደል? እውነትም አንተ ስለማትበላ ነው። በጣም እኛ ጥንቃቄ እንግዲህ አድማጮቻችን ሽሜም እንደገለጸው በበዓል ወቅት ያው ጮማ ነገሮችን ልንበላ እንችላለንና ከቅባት ተከልከሉ። ምክንያቱም በቅባት የሚመጡ ብዙ በሽታዎች አሉና ስንመገብ ጤናችንን በዚህ አጋጣሚ እያሰብን ይሁን እያልን ነውና እያወራን ያለ እናንተም በየቤታችሁ ናችሁ እየተከታተላችሁ ያላችሁ የቲቲቪ ኢትዮጵያ ወዳጆች የሆናችሁ ቤታችን ሳፖርት እያደረጋችሁ ኮሜንት አስተያየት ጥያቄ ካላችሁ ጻፉልን በሚገባ እንመልስላችኋለን። ምክንያቱም ይህ ሚዲያ ከፍታውን እየጨመረ የሚገኝ ሚዲያ ነው። ከሬዲዮ የጣቢያችን ከፍ ብሎ ደግሞ በቅርቡ ወደ ቴሌቪዥን ጣቢያ እንመጣለን ብለን እየተዘጋጀን እንገኛለን። ይህን ጣቢያ ደግሞ ሳፖርት እያደረጋችሁ ከጎናችን እየሆናችሁ አብራችሁን እንድትሰሩ በድጋሚ መልእክቴን አስተላልፋለሁ። መልካም የዳግማ ትንሳኤ በዓል ይሁንላችሁ። አመሰግናለሁ። ከትንሽ ቆይታ ከቡና ፕሮግራማችን በኋላ ደግሞ እንግዶች ይኖሩናል። ወደ እንግዳችን የምንሸጋገር ይሆናል። ሲሲዬ ግን እንግዳችን ከመምጣቱ በፊት እሱ እስኪመጣ ድረስ ተመልካቾቻችን አንድ መረሳት የሌለበት ጉዳይ አለ። ቲቲቪ ኢትዮጵያን ሰብስክራይብ፣ ሼር፣ ኮሜንት በማድረግ ከ25 ሚሊዮን በላይ አካል ጉዳተኞች ለሆኑ ማህበረሰቦቻችንን ሰፖርት እንድታደርጉ ለመጠየቅ እንፈልጋለን። እንደሚታወቀው ወሩ የኦቲዝም ወር እንደመሆኑ መጠን እንግዲህ አራዳ ኤፍኤም 95.1 ላይ በተስፋዬ ገብረማርያም የሚዘጋጅ ስለ ኦቲስቲክ የሚዘጋጅ ፕሮግራም አለን። የሚዘጋጀው ለ1 ሰዓት አየር ላይ የሚቆይ ነው። ቀጣይ ደግሞ ሰፊ ሰዓት ይኖረናል። ሮብ ከ10 ሰዓት እስከ 11 ሰዓት የሚቆይ ነው። ቲቲቪ ኢትዮጵያ የሁሉም ዜጎች ድምጽ። እንግዲህ ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰን መተናል። አሁን የቡና ሰዓት ላይ ነው የምንገኘው። እንግዲህ ቡና እየጠጣን እንግዳችንም እየተቃረበ ነው ተብሏል። ቡና ላይ እንዴት ነሽ ስስዬ? እስቲ ቡናሽ እየቀዳሽ እስቲ ትንሽ እየጠጣን ደግሞ እንግዲህ እንደምታየው ነው አቀራረቡ ደስ ይላል። ተመልካቾቻችን በድጋሜ እንኳን ለዳግማ ትንሳኤ በዓል በሰላም አደረሳችሁ እያልኩኝ በዓሉ የሰላም የፍቅር እንዲሆንላችሁ እየተመኘው እንግዲህ እንደምታየው ነው ቡናው ሽሜ እንግዲህ ሲቀዳየውና ካያያዙ ነው ይባላልና እንዴት አየው? በጣም ጥሩ ነው። እንግዲህ እስቲ ሲቀመስ እናየዋለን። እኔ ሱካር ባታረጊበት ደስ ነው የሚለኝ። በባዶ እስቲ በባዶ ነው የምጠጣው። ብዙ ጊዜ ጣፋጭ ነገር አይመከርም። ተመልካቾቻችን ሱካርን ቀነስ ቅባትን ደግሞ ቀነስ ብናደርግ የበለጠ ጥሩ ነው የሚል ነው። መልካም በዓል ብለናል። ሽሜ ግን አስቤዛ ቁጠባ ላይ ለሚስት የምትመች ይመስለኛል። በዚህ አጋጣሚ ቅባትም ከቀነስክላት ስኳርም ከቀነስክላት እውነት እድለኛ ናት አንተን ያገባች ሚስት ብዬ ነው ማስበው። ሌላ ነገር ላይ ምን ጨምሮ ነገር አለ ብዬ ስለማስብ ነው። ደግሞ ጣፋጭ ነገር ሲስዬ እንደምታቂ ከጤና አንፃር ብዙ አይመከርም አይደል እንዴ? በወጪ ላይ ወጪ እንዳንሆንም ጭምር ነውና በዓሉ በራሱ ወጪ ቢሆንም ቡና ጨምሯል ሲባል ሰምቻለሁ ሰሞኑን። እናንተ ሰፈር ስንት ነው? እኛ ሰፈር እንግዲህ 1000 ብር ገብቷን የታጠበ ቡና እንዳልከው ቡና በጣም ጨምሯል። በተለይ በዚህ አጋጣሚ ቡና አፍቃሪ ለሆኑና እናቶች በጣም ከባድ ሁኔታ ላይ እንዳሉ ነውና ማስበው ምን ቢያደርጉ ይሻላል? ቡናውን ባይጠጡ ወይስ ደግሞ እኔ ያ ሱካሩን ከሚገዙበት የሱካሩን ቡና ላይ ቢያደርጉና ባዶ ቢጠጡ ባይ ነኝ። ምክንያቱም ይቀንሳል ብዬ አስባለሁ ወጪው። ሻይም ደግሞ መጠጣት አንዳንዴ ጥሩ ነው። ቡና በቀን ስንቴ ነው የሚመከረው? እስቲ አንዴ ይመከራል። 3 መጠጣት እንዳለብን የሚሉ ሰዎች አሉ።
እኔ እንግዲህ የጤና ባለሙያ አይደለሁም እንደራሴ ግን እኔ አንዴ ስለምጠጣ አንዴ ቢጠጣ ልክ ነው ብዬ አስባለሁ ከኢኮኖሚዋ አንፃር እንዲሁም ደግሞ ከጤና አንፃር ኢኮኖሚን ፈርተሽ ነው እሱ ብቻ አይደለም ድሮ ስንት ነበር የምትጠጪው 3 ጠጣል 3 ነው አሁን ጨመረ ሲባል አንድ አደረ ወደ አንድ ቀይሬዋለሁ ወርዱ ለናንተ ተመጣጣጭ ሌሎችም እንደዚህ እንደሚያደርጉ ባለሙሉ ተስፋ ነኝ እንግዲህ አድማጮቻችን ተመልካቾቻችን ዘና ያለ ጊዜ ቆይታ ከኛ ጋር እያሳለፋችሁ እንደሆን ይገባኛል እንግዲህ እንግዳችን ደርሷን እየተባልን ነው እንግዳችን ያቡን ወደ መድረካችን እንጋብዛለን እንግዲህ ከእንግዳችን ጋር አብረን የምናደርገውን ቆይታ አብራችሁ እንድትሆኑ እንጠይቃለን እንግዲህ ያቡዬ እንኳን ደህና መጣ ብለናል መልካም በዓል ብለን ተቀብለናል በዓል እንዴት አለፈ ያቡ እንኳን ደህና ቆያችሁኝ እንኳን አብሮ ደረሰን በዓል ሸጋ ነበር አሪፍ መልካም እንግዲህ ተመልካቾቻችን ያቡዬ ዛሬ የክብር እንግዳችን ከሆኑ ሰዎች አንዱ ነው ከጃችን ላይ ያለ ሁለተኛ እትም መጽሐፉን ለማስመረቅ በዝግጅት ላይ በቅርቡ የሚያስመርቅ ወንድማችን ነው እሱም ከቲቲቪ ኢትዮጵያ ከአካል ጉዳተኞች ማህበር አንዱ ነው ነገር ግን አካል ጉዳተኝነት መሆን አለመቻል አይደለም በሚለው አስተማሪ የሆነ የራሱ የሆነ ስራ ግጥሙን ይዞልን ቀርቧል እንደምታዩት ግጥሙ ፍቅር ተስፋ እምነት የሚል ነው የግጥሙ ርዕስ የአብስራ ታምሩ ነው ከያቡዬ ግጥም አንድ ጀባ ልበላችሁና ወደ ያቡዬ እንመጣለን ልክነት የሚል ነው የርሱ ልክነት ለመኖር ሲታተር ቁመው ይዳኛሉ ለማወቅ ሲጨጨር አትድከም ይላሉ ሞልቶ እንደሚፈስ የሰሊጥ ኩባያ ያለ ጥረት ቁጭ ብለው የሆኑ መለኪያ አሉ አንዳንድ ሰዎች ልክነት ከእውነት የሚደባልቁ ሰው ሆነው እየኖሩ በፍጹም የሚመጻደቁ ለመፍጠን ስንሮጥ ስግብግብ ይላሉ ኮራ ጠብረት ስንል ቀርፈፋ ያስብላል መመጽወት ጉረኛ መንፈግ ስስተኛ ማዳመጥ ዝጋታም መናገር ወረኛ ልክነትን እንግዲህ ያቡዬ ያስቀመጠበት መንገድ አለና ያቡዬ እንግዲህ ወደ አንተ ልንመጣ ነው ይሄ መጽሐፍ ልትጽፍበት ያሰብክበት መንገድ ወደ ኋላ የምታብራራ ሲሆን እስኪ ስለ እድገት ስለ ትምህርት ቤት ስለ ቤተሰብ ስለ ሁሉም ነገር ብታብራራልን ደስ ይለኛል ከያቡዬ አንደበት ብንሰማው እሺ በጣም አመሰግናለሁ ያው ተወልጄ አዲስ አበባ ነው 22 እድገቴ እንደማንኛውም ኢትዮጵያዊ በደንብ በነፃነት ያደግኩ ነው ትምህርቴ በደንብ ተምሬያለሁ በዚህ ዓመት መጨረሻ በማርኬቲንግ እመረቃለሁ የልጅነት ህይወቴ በጣም ደስ ይል ነበር ከሞላ ጎደል ከችግሮቹም ጭምር በጣም አሪፍ ነበር ይህን ይመስል ያቡዬ የእውነት እንደምታዩት በጣም ጠንካራ አስተዋይ ገና ወጣት የሆነ የተመረቀ እነማንኛውም አካል ሙሉ ነን ብለው ከሚያስቡት በላይ በአካል ጉዳተኝነት ህይወት ውስጥ ምንም ነገር ያልበገረው እንደተናገረው ብዙ ቻሌንጆች አሉ ነገር ግን እነዛን ቻሌንጆች ተቋቁሜ ተመርቄ እዚህ ጋር ደርሻለሁ ዛሬም ደግሞ የምፈልገውን ሙያዬን ግጥሜን ጨርሻለሁ ይሄን በማስመረቅ ላይ ይገኛለውና እንግዲህ ህብረተሰቡ ያዳመጠን ያለ መጽሐፉ ከተመረቀ በኋላ ሽያጭ ገበያ ላይ ነው የሚውልና እስኪ ምን ማድረግ አለበት በምን በኩል ሊያግዝ ይገባ የሚለውንም በዚህ አጋጣሚ እንደገና ደግሞ መጽሐፉን ማለት ነው ይሄን ለመጻፍ ያነሳሳህን ነገር መጀመሪያ ብትገልጽልን ደስ ይለኛል ከዛ በፊት እንደው አንድ ላይ ጥያቄውን መመለስ እንድችል ያቡን ከአንዴ ሁለቴ ከዚህ በፊት ላገኘው ሞክር ያሉ ተመልካቾቻችን
የሚያቀርባቸው ሀሳቦች በጣም ጥሩ ነው። እንግዲህ ይሄ ሁለተኛ መጽሐፉ ነው። የግጥም አዘል መጽሐፍ ነው። አስተማሪ ቁም ነገር የሆነ መጽሐፍ ነው። ፍቅር፣ እምነት፣ ተስፋ ሁላችንም ፍቅር፣ እምነት፣ ተስፋ ቢኖረን ለሰው ልጅ በጣም አስፈላጊ ከሚባሉት ውስጥ አንዱ ይሄ ነው ይባላልና የአቡዬ እግረ መንገድን እንደውም ውልደትህን እድገትህን ዘንድሮ ደግሞ የማርኬቲንግ ማኔጅመንት ተማሪ ሆነም ደግሞ ተመራቂ እንደምትሆን ነግረህናልና ከወዲሁ እንግዲህ መልካም ትምህርትም እያልን እስክትጨርስ ድረስ እንደዚህ እንደውም ይሄንን መጽሐፍ ለመጻፍ ምን ሳነሳሳ ስለዚህ መጽሐፍ የምትለው ነገር አለ የሚለውን ነገር ጠልቅላላ አድርገ እንግዲህ ቀሪውን ሌሎች ሲገዙት የሚያገኙት ይሆናል። እሱ በሚያስቀምጡ አቅጣጫ መሰረት እንደው ከመጽሐፉ ይዘት ጀምሮ ወይም ደግሞ እንደው መጽሐፉ ለመጻፍ ይሄን ፍቅር፣ ተስፋ፣ እምነት የሚለውን ነገር እንድትጽፍ ያደረገ ምን አነሳሳ የሚለውን ነገር አንድ ላይ ብትመልስ የሚል ነገር ነው። በጣም አሪፍ ጥያቄ ነው። እንዳልከው ሁለተኛ መጽሐፌ ነው። በጣም ግጥም እወዳለሁ። ግጥም ደራሲ ደግሞ ለእኔ ደራሲ የሚባለው መጀመሪያ መኖር ይገባል። የኖረ ሰው ይጽፋል ብዬ አምናለሁ። እኔ በአብዛኛው ግጥም ብቻ አይደለም፣ ፍቅር፣ ተስፋ፣ እምነት 5 መጣጥፍ 50 ግጥሞች በውስጡ ይዟል እና ይሄ ግጥም በጣም አሪፍ ርዕስ የሰጠሁት ምንድነው? አንደኛ ከመጽሐፍ ቅዱስ አንጻር የመንፈስ ፍሬዎች ከሚባሉት 7 ነገሮች ደግ፣ ነጭ፣ ከነሱ ውስጥ 3ቱን መርጬ፣ ሁለተኛ ደግሞ በሳይኮሎጂ ነገሮች አሉ። አንዳንድ ግጥሞቹ ሳይኮሎጂ ያነሳኋቸው እኔ ያገባኝ በህይወቴ በመኖሬ የታዘብኩትን ራሴን፣ ማህበረሰቤ፣ ዘመኔ የታዘብኩትን ነው። ፍቅር፣ ተስፋ፣ እምነት ፍቅርን እንዳየኸው ከመጀመሪያው ያለኩት ጳውሎስ አለ ከሁሉም ፍቅር ይበልጣል ይባላል። ስለዚህ ይህን ለማለት ያነሳሳል። ፍቅር፣ ተስፋ፣ እምነት ደግሞ የህይወታችን መሪ ነው። ያለ እምነት፣ ያለ ተስፋ፣ ያለ ፍቅር መኖርም አንችልም። ተኝተን ስነቃ በእምነት ነገ የሆነ ቦታ እደርሳለሁ ስል በተስፋ ነው። ፍቅር ደግሞ ቤተሰቦቻችን፣ ማህበረሰቡ አለ። የፍቅር ቀለማት አለ ሚል ግጥም አለኝና ለዛ ነው እንትን የጻፍኩት። በጣም ጥሩ እናመሰግናለን ያቡዬ። እንግዲህ ጥሩ ነገር ልትሰጠን ሞክረሃል። ፍቅር፣ ተስፋ፣ እምነት የሚለውን የግጥም የመጽሐፉን ርዕስ መሪ አድርጋ ከዋልና እንግዲህ እንደምትለው ነው። እንግዲህ መጽሐፍ ቅዱስ ፍቅር፣ ተስፋ፣ እምነት ይላል። ፍቅር ግን ከሌለኝ ከንቱ ነኝ የሚለውንም ነገር ለማስረጽ ፍቅርን የመጀመሪያ ላይ ያደረኩበት አንዱ ምክንያት ይሄ ነው። የህይወታችን መሪ የሚለውንም ነገር ደግሞ ያነሳበት መልካም በጣም ጥሩ ነው። እስቲ ያቡዬ እንግዲህ ብዙ አካል ጉዳተኞቻችን ያጋ ያሉ ማህበረሰቦች አካል ጉዳተኛ ማለት አለመቻል፣ በማህበረሰብ ውስጥ መገለል የሚመስሉ ወይም ደግሞ የሆነ ነገር ሲደርስባቸው ብዙ ነገር ተስፋ ይቆርጣሉና አሁን አንተ ያለህበት ሁኔታ ምን ይመስላል? መጽሐፍስ ለመጻፍ እንግዲህ ሰው እንደዚህ አካል ጉዳተኛ ሆኖ መጽሐፍን በዚህ ደረጃ ላይ መጽሐፍ ከቻለ ለሰው ልጅ ትልቁ ነገር አይምሮ ነው ማለት ነው። ስለዚህ አንተ በዚህ ደረጃ ላይ ሆነ መጽሐፍን ጽፋል፣ በዛ ላይ ደግሞ ሁለተኛ መጽሐፍን ነው የጻፍከው። አሁን ያለበት ሁኔታ ምን ይመስላል? እንዴትስ ነው አቅም ያገኘኸው ማለት መጽሐፍን ለመጻፍ የሚለውን ነገር አሁን ካለበት ሁኔታ አንጻር ማህበረሰባችን ውስጥ ካለው ተጽዕኖ አንጻር እንዴት አልፈ ሄድከ የሚለውንም ነገር እስቲ ለተመልካቾቻችንም
ጥሩ ማበረታቻ መሆን እንዲችል የሆነ ነገር ብትላቸው ጥሩ ነው ብዬ አስባለሁ። ምክንያቱም ተማሪ ነኝ ብለሃል፣ መጽሐፍ ትጽፋለህ፣ ደራሲ ነህ፣ ስራዎችን ትሰራለህ። እንዴት አቅሙን አገኘ? ምክንያቱም ከ25 ሚሊዮን በላይ አካል ጉዳተኞች ኢትዮጵያ ውስጥ አሉ ይባላል። ከዚህ ውስጥ የመጀመሪያውን የአካል ጉዳት ላይ የሚሰራው የመጀመሪያው ቲቲቪ ኢትዮጵያ የሚል በተስፋዬ ገብረማርያም የሚመራው ቲቲቪ ሚዲያ ቲቲቪ ኢትዮጵያ ሊቋቋም ነው። ስለዚህ ከዛ ውስጥ ደግሞ አንዱ አንተን አባል ነህና ምን ትላለህ? አሁን በዚህ በጠየቅኩ ውስጥ የሆነ ነገር ትላለህ? በጣም አመሰግናለሁ። ምን አስባለሁ መሰለህ፣ ከማህበረሰቡ ድነስ አካል ጉዳተኛ ይችላል፣ እሱ ምንም ጥርጥር የለውም። ግን ማህበረሰቡ ላይ ብዙ ክፍተቶች አሉ። እርግጥ እኔ ግን ከመወቃቀስ አካል ጉዳተኛው ራሱ ለማህበረሰቡ አዌርነስ መፍጠር ይቻላል። መጀመሪያ አዌርነስ ይቀድም። መወቃቀሱን ብዙም ስለማላምንበት እስቲ መጀመሪያ ራሳችን አዌርነስ እንፍጠር። ከተማ ውስጥ ምን ያሰው ስለ አካል ጉዳተኝነት አዌርነስ አለ። ታክሲ ተራ፣ ምግብ ቤት እሱ ብቻ አይደለም። እኔ መታሰቢያውን ባነብልህ ሞር አሪፍ ይመስለኛል። መታሰቢያው ለአካል ጉዳተኞች ነው። እኔ ይወጡት ወጥተዋል ብዬ አስባለሁ። ምንም ስራው ኢንፍራስትራክቸሩ ባይስማማ ሞተው የሚገቡት ኦፍኮርስ ቤት ካሉት በጣም ይሻላሉ። ለዛ ነው መታሰቢያነቱን በአካል ጉዳት ምክንያት እንዳለባቸው መንቀሳቀስ ስለማይችሉ በዚህ ምክንያት ቤት ለተቀመጡ እንደተገደዱ አንድ ቀን አመት ለሆነባቸው ፀሐይ ገላቸውን አሞቃቸው ውሎ መግባት ብርቅ ለሆነባቸው አጫዋች እኩያ ያላጡ ሰሚ ጆሮ ለቃቸው ይሁንልኝ ብያለሁ። ለምን መጀመሪያ አካል ጉዳተኛ እንደዚህ አይነት መድረክ ሰሚ ጆሮ ነው። መጀመሪያ ኢንፍራስትራክቸሩ ሆኖ መጀመሪያ ተሰምተዋል። ሁሉም ተሞልቶላቸው ሰው ያጥመዋል፣ እኩያ ያጠዋል፣ ቤት የተቀመጠዋል። ስለዚህ ያንን ሁሉ ስናስብ መጀመሪያ አዌርነሱ ይቀድማል። ከዛ በኋላ ደግሞ ወቃቀስ ጊዜ ያለንም ብዬ አስባለሁ። ያቡዬ እንግዲህ እናመሰግናለን። በዓልም እንደሆነ እስኪ ዳቦ ያዝ። ዳቦ ላይ እንዴት ነው ያቡዬ? ምንም ማለት ቡና ልወድም ብለህና ለዛ ነው። ያዘው ያቡዬ። እንግዲህ ተመልካቾቻችን ከአቡዬ ጋር እያደረግነው ያለ ውይይት በጣም ያማረ ነው። ምክንያቱም አንድ የአካል ጉዳተኛ ሆኖ ግን እችላለሁ የሚለው መንፈስ በውስጡ ገንብቶ እንደዚህ አልችልም ብለው ቤት ላይ ያሉ ተኝተው የሚውሉ በእፍረት የተሸማቀቁ አካል ጉዳተኞችን ወደ መድረክ ወጣው እንደ ያቡዬ መስራት እንደሚችሉ የይቻላን መንፈስ መገንባት እንደሚቻል እያየን ነውና በዚህ አጋጣሚ የይቻላን መንፈስ እየገነባ የሚገኝ ቲቲቪ ኢትዮጵያ ቻናላችንን ሰብስክራይብ እያደረጋችሁ፣ ምክንያቱም ይህ ቻናል እንደ ያቡዬ ያሉትን ልጆች እያፈለቀ እያጎለበተ የሚገኝ ቻናል ነውና በዚህ አጋጣሚ ስለ ቻናሉ ካነሱ አይቀር ያቡዬ ቲቲቪ ኢትዮጵያ ቻናሉን እንዴት ታየዋለህ? ለማህበረሰቡ እንዴት ትገልጸዋለህ? ይህ ቻናል እየተመራ የሚገኘው በወንድማችን ጋዜጠኛ ተስፋዬ ገብረማርያም ነው። ይህ ቻናል ደግሞ ወደ ቴሌቪዥን ቻናል መጥቶ ሁሉን አቀፍ ይሆናል ተብሎ እየተገመተ ያለ ነውና እስኪ ማህበረሰቡ ስለዚህ ቻናል ግንዛቤ እንዲኖረው አንተ የምታውቀውን የሚሰማን ስለዚህ ቻናል ደግሞ በዚህ አጋጣሚ ብትገልጽልን ደስ ይለናል። በጣም ነው ወንድማችን ተስፋዬ በጣም ከድሮም ጀምሮ ምናውቀው ጠንካራ ሰው ነውና በጣም ነው ወንድም። ይህንን ቻናል
መክፈቱ በጣም አሪፍ እንደውም እኔ አንድ ይበቃል ብያለሁ። ለ25 ሚሊዮን አንድ ማለት ምንም ማለት አይደለም። እንደውም እኔ ማምነው በየጣቢያው በሁሉም ቻናሎች የሆነ ፕሮግራም ግድ ነው ብዬ ስለማምን ይህ ፕሮግራም መደገፍ ለራሱ ስለዚህ በጣም ነው ማየው፣ በጣም ነው ተስፋ የምንሰጠው ብዬ ነው ማስበው። እናመሰግናለን። ወደ ሽሜ ልውሰድህና የቀሩ ጥያቄዎች ካሉ ሽሜ የሚጠይቃቸውን ጥያቄዎች ታብራራልናለህ ብዬ አስባለሁ። እስኪ ሽሜ የምትለው የቀሩ ጥያቄ። ጥሩ አመሰግናለሁ ያቡዬ። እንግዲህ አንተም ጥሪያችንን አክብረህ አካል ጉዳተኝነት ማለት አለመቻል አይደለም የሚለውንም ነገር በድርሰት ደረጃ ጽፈም ለብዙ ወጣቶች አካል ጉዳተኛ ለሆኑ ብቻም አይደለም፣ በነገራችን ላይ ተመልካቾቻችን ለሁሉም ሰው ጤነኛ ነኝ ለሚልም ሰው ብዙ ትምህርት ሊሆን የሚችል ነገር ነው ይዞልን የመጣው። ስለዚህ አንድ ነገር አለ ስለ አለመቻል ሲነሳ ሳይኮሎጂ ላይ ስለ ዲሳቢሊቲ ስለ ዲስኦርደር ሲነሳ አንዱ ከሚነሱ ከ9 እና 10 ከሚነሱ የሳይኮሎጂካል ዲስኦርደር እና ዲሳቢሊቲዎች መካከል አንዱ ይሄ ኦቲዝምን ጨምሮ የአካል ጉዳቶች አካል ጉዳት በሶስት ይከፈላል ይላል። ትንሽ መካከለኛና ትልቅ ናቸው። እንግዲህ አሁን ያቡ ጋር ያለው ነገር አሁን ያን ያክል ብዙ እንደኛው እንኳን አይደለምና አንድ ታዋቂ ሰው ሚዲያ ላይ ሲናገር ሰማው። ተስሽም ሁሌ የሚለው ነገር አለ። ሰው ማለት ከአይምሮ በላይ ነው፣ ሰው ማለት ከአንገት በላይ ነው ይላል። አያችሁ፣ ፎቶ አምጪ ስትባይ በርሽበት ሁላ ጉርድ ፎቶ አምጪ ተብለሽ ታውቂያለሽ አይደል? የምታመጪው ከአንገት በታች ያለው ነው በላይ ነው። ስለዚህ ሰው ማለት ከአንገት በላይ ነው ማለት ነው ተመልካቾቻችንና ይህንን እንኳን ያንን አክል እንኳን የኛን አክል ያን ያህል ማድረግ ሳይችል አለመቻል ማለት አካል ጉዳት አይደለም የሚለውንም ነገር ለመግለጽ ስለሞከረ እቲ እንደው ይሄን ነገር ይዞ እንዴት ቻልከው? እንዴትስ ነው ይሄ ጉዳት ከቅርብ ጊዜ ወዲህ የመጣ ነው? በተፈጥሮ የደረሰብህ ነው? ቅድም እንዳልኩም አንድ ላይ ያይዘ እንደው አሁን ያለበት ሁኔታ ምን ይመስላል የሚለውንም ነገር እግረ መንገድ እስቲ እንደው ለተመልካቾቻችን መልስ ሊሆን የሚችል ሊያበረታታቸው የሚችልም ነገር ስለሆነ ኢንስፓየር ሊያደርጋቸው የሚችለውን ነገር እስቲ እንዴት ደረሰብህ? ተፈጥሮ ነው ምን ይመስላል የሚለውን ነገር ብታሳየን ጥሩ ነው ብዬ አስባለሁ። ቆንጆ ጥያቄ ነው። ስወለድ እናቴ ምንጥ ላይ ነበረች። ምንጡ ሲታፈን ምንጡ በጣም እየባሰባት ዶክተሩ ዘገየ ማለት ዘገየ። ስለዚህ እኔ እዛ ውስጥ ታፈንኩ። ሁለት አይነት ነው ዝግመት ያለው አካላዊና አእምሮ። አእምሮ ኦቲዝም የምንለው ነው። አካላዊ ግን ለምሳሌ አንድ ጻድቅ በ3 ዓመቱ ራሱን ችሎ የቆመ እንደሆነ እኔ ቆምኩት በ6 ዓመቴ ነው። ይሄ ዝግመተ አካላዊ ይባላል እና በግሌ ነው ወጣው። ከዛ ኮማ ውስጥ ገባው። መተርፍም የተፋልም አተባለም ከበቃ የተፋልም አተባለም። ግን እንደ አጋጣሚ ነፍስ ዘርቼ ይሄው እናንተ ጋር ያወራው። በእውነት ያቡዬ የነገርከን የህይወት ታሪክን በጣም ደስ ይላል። በዚህ አጋጣሚ እንግዲህ አድማጮቻችን እንደሰማችሁት በምጥ ጊዜ በመዘግየትም የመታፈን ችግር ይህን የአካል ጉዳተኝነትም እንደሚያመጣው ከያቡዬ መረዳት እንችላለንና ያው የጤና ባለሙያዎች የሆናችሁ ሰዎች ሁሉ በተቻለ መጠን ለወላድ እናቶች የሚደረግላቸው እንክብካቤ እንዲኖር ወደ ልጆቻችን የሚያመጣውን ሳይድ ኢፌክትም እያየን ስለሆነ ከያቡ እየተማርነ ስለሆነ በነገራችን ላይ አንድ ሚዲያ ሲዘጋጅ አስተማሪ የሆነ ቁም ነገር አዘል ነውና ይዞ የሚቀርብልን አሁን ካየነው አንፃር ለትምህርት ለተሞክሮ ይሆናል ብለን ነውና ከያቡዬ ህይወት ታሪክም እየወሰድን ያለ ወደ ሌሎች እንግዶቻችን ከመሄዳችን በፊት ያው ባህልም ስለሆነ ብዙ ሰዓት እንዳንይዛችሁ ያቡዬ እንግዲህ መጽሐፍ ከፊታችን ሰኞ ይመረቃል ተብሎ ይታሰባል። ካሉት ቀኖች ውስጥ እስኪ መጽሐፉ ከተመረቀ በኋላ ሰዎች መጽሐፉን
መግዛት ያለባቸው በምን ደረጃ ነው? የት ቦታ እንደሚያገኙት ተደራሽነቱን ሰፋ ባለ በኩል እስኪ ገለጽ አድርግልን። በጣም ጥሩ ናችሁ። ሰኞ ሚያዝያ 20 በዋልያ ቦክስ ይመረቃል። 11 ሰዓት ላይ በድምቀት ነው የሚመረቀው። ሌላው መጽሐፉ ኦልሬዲ ትንሽ ኮፒ ስለሆነ ለመረቃት ራሴ ጋር ነው የሚገኘው። ምናልባት አድራሻውን እሰጣችሁና የሚጠይቅ ሰው ካለ አድራሻዬን ለመስጠት ፈቃደኛ ነኝ ማለት ነው። እንግዲህ ተመልካቾቻችን እንደምታውቁት ይሄ ቁም ነገር አዘል የሆነ ፍቅር፣ ተስፋ፣ እምነት የሚል በያብስራ ታምሩ የተጻፈ ግጥም አዘል ቁም ነገር መጽሐፍ ነው። ሁላችሁም ብታነቡት ትማሩበታላችሁ የሚል እኛም ራሳችንን እምነትና ተስፋ አለንና የሚመረቀው ሚያዝያ 26 ያልከው ሚያዝያ 20 ሰኞ 11 ሰዓት ላይ ይመረቃል። ሁላችሁም ተጋብዛችኋል። ዋልያ ቡክስቶር 11 ሰዓት ላይ ነው የሚመረቃት ስነ ስርዓቱ የሚካሄደው። ሁላችሁም ቀደም ብላችሁ በመገኘት ያቡን እንድታበረታቱት። አለመቻል ማለት በራሱ አለመቻል ማለት እንዳልሆነ የተረዳንበት የተማርንበት ነውና ስንቶቻችንን ጣታችን ተጎድቷል፣ ጸጉራችን እንዲሆነዋል ብለን ሰበብ እያበዛን ማይሆን ነገር ውስጥ የምንገባው። ስለዚህ ሰው በአእምሮም በአካልም እንደዚህ ጉዳት ደርሶበት ለካ መኖር ይቻላል እንደሚለውን እስከ መጨረሻ የሞከረበት መንገድ በጣም አስገራሚ አስደናቂና አስተማሪ ነገር ነው። እውነት ለመናገር እኛም በግላችን ስቶሪውን በደንብ ነው እንደናንተ የሰማነው። የበለጠ እናንተ ደግሞ ቦታው ላይ ተገኝታችሁ በርታ ብትሉት ይሄ ሰው ለኛ እንደዚህ ብርታት መሆን ከቻለ ዛሬስ መነሳት ይቻላል፣ ጊዜው አረፈደም የሚለውን ነገር ብዙ አስተማሪ ነገር አለው የሚለውን ለማንሳት እንፈልጋለን። ይሄን ነገር እንግዲህ ቁም ነገር አዘል የሆኑ አስተማሪ ከ25 ሚሊዮን በላይ ድምጽ ሊሆን ለሚችለው ለቲቲቪ ኢትዮጵያ ሁላችሁም ሰብስክራይብ፣ ሼር፣ ኮሜንት እንድታደርጉ ዩቲዩብ ቻናል አለ። ጥያቄ አስተያየት ካላችሁ እዚህ ኮሜንት ሴክሽን ስር ወይም ደግሞ ከስር በመናስቀምጠው አስተያየት መስጠት ትችላላችሁ። ተመልሰን እስክንመለስ ድረስ ከአፍታ ቆይታ በኋላ እናመሰግናለን። የቲቲቪ ኢትዮጵያ የዜጎች ድምጽ